ሰላም ጤና ይስጥልኝ ውድ የድምቀት ቱር ተመልካቾች፣ በዚህ ቪዲዮ በዩኔስኮ ብዙ ቁጥር ያላቸውን የዓለም ቅርሶች ያስመዘገቡ 10 ምርጥ አገሮችን እነማን እንደሆኑ በዝርዝር እንመለከታለን። ቪዲዮውን ላይክ እና ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ ቪዲዮ እናልፋለን። እንደ አውሮፓውያን አቆጣጠር ታህሳስ 13 2024 ዓ.ም ድረስ በዓለም ላይ ከ1223 በላይ የሚሆኑ ቅርሶች በዩኔስኮ የዓለም ቅርስ ውስጥ ተመዝግበው ይገኛሉ። እነዚህ በዩኔስኮ የተመዘገቡት የዓለም ቅርሶች ልዩ የሆነ ባህላዊ፣ ታሪካዊና ተፈጥሯዊ ጠቀሜታ ያላቸው የዓለም ውድ ሀብቶች ናቸው። በ10ኛ ደረጃ የተቀመጠችው ሀገር ኢራን ነች። ኢራን በዩኔስኮ የዓለም ቅርስነት 28 ቅርሶችን በማስመዝገብ በዓለም ላይ ካሉት ሀገሮች መካከል 10ኛ ደረጃን ይዛለች። እነዚህ 28 የዓለም ቅርሶች የኢራንን ጥንታዊ ቅርሶችና የባህል ብዙሃነትን የሚያንጸባርቁ ሲሆን እንደ ፐርሴፖሊስ ያሉ የፐርሺያን ግዛት ዋና ከተማ፣ የአርሜኒያ ገዳማት ስብስቦች፣ የመካከለኛውን ዘመን የሚያሳዩ አርኪቴክቸሮች፣ እነዚህ በአጠቃላይ የሀገሪቱን አስደናቂ ታሪካዊና ጥበባዊ ስኬቶችን የሚያጎሉ ናቸው። 9ኛ ደረጃ የተቀመጠችው ሀገር ሩሲያ ነች። ሩሲያ 32 የሚሆኑ አስደናቂ የሆኑ የባህልና የተፈጥሮ ሀብቶችን በዩኔስኮ የዓለም ቅርስነት በማስመዝገብ በዓለም 9ኛ ደረጃ ላይ ተቀምጣለች። ከእነዚህ ቅርሶች መካከልም የሴንት ፒተርስበርግ የሚያምሩ ቤተመንግስቶች፣ የሞስኮ ክሬምሊን እና የቀይ አደባባይ እንዲሁም የባልካል ሐይቅ የዓለማችን ጥንታዊና ጥልቅ የውሃ ሐይቅ የሆነው እና ድንቅ ተፈጥሮዎች የሚገኙባት ሀገር ነች። በ8ኛ ደረጃ ሁለት ሀገሮች ሜክሲኮና እንግሊዝ እያንዳንዳቸው 35 ተፈጥሯዊ ባህላዊና ታሪካዊ ቅርሶችን በዩኔስኮ የዓለም ቅርስነት በማስመዝገብ በዓለም ሀገራት መካከል በ8ኛ ደረጃ ተቀምጠው ይገኛሉ። እነዚህ ሁለት ሀገሮች አንዳቸው ቀድመው ተጨማሪ ቅርስ እስካላስመዘገቡ ድረስ ወይም ከተመዘገቡት ቅርሶች አንዱ ከዓለም ቅርስነት ውጪ እስካልሆነባቸው ድረስ ደረጃቸው ተመሳሳይ እንደሆነ ይቀጥላል ማለት ነው። በተመሳሳይ እነዚህ ሜክሲኮና ዩናይትድ ኪንግደም 35 የዓለም ቅርሶችን በዩኔስኮ በማስመዝገብ እኩል ስለሆኑ 8ኛ እና 7ኛ ደረጃን እንደያዙ ይቆጠራል ማለት ነው። ሜክሲኮች የማያን ድንቆች እንደ ቺቺን ኢትዛ የሜክሲኮ ከተማ ታሪካዊ ልብ ሆነው የሚያገለግሏት ታሪካዊ ቅርሶች ያሏት ሀገር ነች። በዩናይትድ ኪንግደም በኩል ደግሞ በዩኔስኮ ከተመዘገቡት ቅርሶች ስቶንሄንጅ፣ የሮማውያን መዋኛ ገንዳ እና ታሪካዊ የለንደን ግንብ በዋነኝነት ይገኙበታል። ሌላኛዋ ከፍተኛ ቁጥር ያላቸውን ቅርሶች የዓለም ቅርስ በሆነው በዩኔስኮ ያስመዘገበችው ሀገር ህንድ ናት። ህንድ 43 የሚሆኑ ታሪካዊ ባህላዊና ተፈጥሯዊ ቅርሶቿን በዩኔስኮ በማስመዝገብ ከዓለም ሀገራት 6ኛ ደረጃን ይዛ ትገኛለች። ከነዚህ 43 የዓለም ቅርሶች ውስጥ የህንድን የተለያዩ ብዙ ታሪኮችን፣ መንፈሳዊነትንና ባህሏን የሚያንጸባርቁ ናቸው። ከ43ቱ የዓለም ቅርሶች መካከል ዘመን አይሽሬ ውበት ያለው ታጅ መሃል፣ የደልሂ ኩቱብ ሚናር እና ቀይ ፎርት፣ የጥንታዊ የሃምፒ ፍርስራሾችና የካጁራሆ በአስደናቂ ሁኔታ የተቀረጸው የቤተ መቅደስ ህንፃዎች ዋና ዋናዎቹ ናቸው። በ5ኛ ደረጃ ተቀምጣ የምናገኛት ሀገር ደግሞ ስፔን ነች። ስፔን በአውሮፓ የምትገኝ ሀገር ስትሆን 50 የሚሆኑ ቅርሶቿን በዩኔስኮ የዓለም ቅርስነት መዝገብ ላይ በማስፈር በዓለማችን ከሚገኙት ሀገራት መካከል የ5ኛ ደረጃን ይዛ ትገኛለች። እነዚህ የስፔን ቅርሶች ጥልቅ የባህል ተጽዕኖዎችን የሚያሳዩ ሲሆን ለምሳሌ በግራናዳ የሚገኘው የአልሃምባራ ሙሪሽ አርኪቴክቸር፣ የቶሌዶ መድብለ ባህላዊ ቅርስ፣ በባርሴሎና ውስጥ የሚገኙ የአንቶኒ ጋውዲ ራዕይ ፈጠራዎች እንደ ታዋቂው ሳግራዳ ፋሚሊያ እና ፓርክ ኑኤል ያሉ ዋና ዋና የሚጠቀሱ ናቸው። 4ኛ በዩኔስኮ የዓለም ቅርስ በማስመዝገብ በ4ኛ ደረጃ የምትገኘው ሀገር ደግሞ ፈረንሳይ ነች። ፈረንሳይ 53 የሚሆኑ ቅርሶቿን በዩኔስኮ የዓለም ቅርስነት በማስመዝገብ በ4ኛ ደረጃ ላይ ትገኛለች። እነዚህ ቅርሶች የፈረንሳይን የባህል ትልቅነትና እድገት የሚያሳዩ ናቸው። ለምሳሌ ያክል የፓሪስ ታሪካዊ ልብ ተብሎ የሚታወቀው እንደ ኖትር ዳም እና ሎቭር፣ መልካሙ ሞንት ሴንት ሚሼል እና የቨርሳይ ኦፕሎን ቤተመንግስት እያንዳንዳቸው ጊዜ የማይሽረው ውበትና ታሪካዊ ጠቀሜታ ያላቸው ምስሎችን ያካተቱ ታሪካዊ ቅርሶች ናቸው። በ3ኛ ደረጃ ተቀምጣ የምናገኛት ሀገር ጀርመን ነች። ጀርመን ከፈረንሳይ በአንድ ቁጥር ከፍ ብላ 54 የሚሆኑ ቅርሶችን በዩኔስኮ የዓለም ቅርስ በማስመዝገብ በዓለም ላይ በዩኔስኮ ከፍተኛ ቅርስ ካስመዘገቡ ሀገሮች መካከል በ3ኛ ደረጃ ተቀምጣለች። በዚህ ምክንያት ታሪካዊና የስነ ህንፃ ውበት በድምቀት እያከበረች ትገኛለች። ከነዚህ 54 ዓለም አቀፍ የጀርመን ቅርሶች መካከል
የጉቲክ ድንቅ ስራዎች፣ የኮሎኝ ካቴድራል፣ አስደናቂው የኒውሻዋንስታይን ግንብ፣ በባቫሪያን አልፕስ ውስጥ ተቀምጦ ተረት ተረቶች የሚገኙበት ቦታ ሁሉ ለጀርመን ልዩ የሆኑ ታሪካዊና ጥንታዊ ቅርሶች ናቸው። በሁለተኛ ደረጃ የተቀመጠችው ሀገር ደግሞ የዓለም ግዙፍ ሀገር የሆነችው ቻይና ናት። ሀገረ ቻይና 59 የሚሆኑ ቅርሶችን በዩኔስኮ የዓለም ቅርስነት በማስመዝገብ በዓለም ላይ ካሉ ሀገራት ብዙ ቅርሶችን በማስመዝገብ በሁለተኛ ደረጃ እንድትቀመጥ አድርጓታል። እነዚህ 59 የዓለም ቅርሶች የሀገሪቱን ጥልቅ ባህላዊና ታሪካዊ ብዙሃነትን ያሳዩም ናቸው። ለምሳሌ እንደ ታላቁ ግንብ፣ የቤጂንግ የተከለከለ ከተማ፣ የበጋው ቤተ መንግስት እና የዚያን ቴራኮታ ጦር የሺህ ዓመታት የስነ ህንፃ ብሩህነትን እና የቻይናን ስልጣኔ የሚያሳዩ ቅርሶች ናቸው። በመጨረሻም በዚህ ምድር ላይ እና በዩኔስኮ የዓለም ቅርስ መዝገብ ታሪክ ውስጥ ከፍተኛ የሆነ ቅርሶችን በማስመዝገብ በቁጥር 1 የተቀመጠችው የዓለማችን ሀገር ጣሊያን ነች። ጣሊያን በአጠቃላይ 60 የሚሆኑ ቅርሶችን በዩኔስኮ ወርልድ ሄሪቴጅ ሳይት ወይም የዓለም ቅርስ ላይ በማስመዝገብ ከ1223 ቅርሶች ውስጥ ከፍተኛውን ድርሻ በመያዝ ወደር የለሽ የታሪክና የባህል ሀገር ሆና ትገኛለች። ጣሊያን በዩኔስኮ የዓለም ቅርስነት ካስመዘገበቻቸው ቅርሶች መካከል ዋና ዋናዎቹ የሮማ ታሪካዊ ማዕከል፣ የፍሎረሰንስ ታሪካዊ ማዕከል፣ የቬኒስና ሐይቅዋ ሲንክቴር፣ የሳሲዲ ማቴሪያ እና ሌሎችም በርካታ ታዋቂ የዩኔስኮ ቅርሶች ያሏት ሀገር ነች። ውድ የድምቀት ቱር ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ቻናሉን ደግሞ ሳብስክራይብ ማድረግ እንዳትረሱ እያልን ስለምትከታተሉን እጅግ እናመሰግናለን።